በጣም ደብሮኛል። ከስንት ጊዜ በኋላ በጣም ደበረኝ ዛሬ። እንደምታውቁት እኔ ውስጤ ላይ ያለው ስሜት አልዋሻችሁም። ምን ሆነሽ ነው ጃኒ? ንገሪ። አሁን ውስጡ ያለው በቃ ካለወጣሁት ነው። ኦኬ ገባኝ። ጃኒ የታሰርሽው ፋይል እንዳንቀሳቀስብሽ ይለኛል። ለምንድን ነው የቆየ ፋይል እያነሱ እኔን እዚህ ጋር እንትን የሚለኝ? ገባህ አይደለ? የሚያወሩትን አያውቁም። ምን ማውራት እንዳለባቸው አያውቁም። ላይቭ ላይ እነሱ የሚፈልጉት ምንድን ነው? ሪከርድ መደረግ፣ ከዛ በምን መንገድ እኛ ጋር ቪው ይመጣል የሚለውን ነገር ነው የሚያስቡት። ገባህ አይደለ? ያችኛውን ባለፈው እማይሆን በቃ የማይጠበቅ ናሆሜ እንደዚህ ያደረገሽ፣ ኤርሜች እንደዚህ ያደረገሽ፣ ጆሲ እንደዚህ ያደረገሽ ለምን ይመስላል? እንደዚህ ማንም ሰው ዝም ስለሚላቸው ነው። ገባ አይደለ? ምንም ያወሩ ምንም ዝም ስለሚባሉ ነው የሰውን ክብር የሚነኩት። ገባ? ይሄ ነገር ደግሞ እኔን እየደበረኝ ነው። ሪከርድ ሲደረግ እኔ በጣም እየደበረኝ ነው። ገባ? ባለፈው የጆርዳኔንና ያችን አንቺ ነሽ ፖስት ያደረግሽው። ለምን ነው እኔ ፖስት የማደርገው? እኔ እኮ ክብር አለኝ። ገባ አይደለ? እኔ ለምን ፖስት አደርገዋለሁ? እኔ ጃኒ እኮ ክብር አላት። ገባ? ያ ነገር እኔ እንድዋረድ እፈልጋለሁ። ገባ አይደለ? ለምንድን ነው እንደዚህ አይነት ነገር ጫና የሚፈጥሩብኝ? ለእኔ ያ ማለት የሚናገር የለም ማለት ነው። እኔ እየደበረኝ ነው፣ እዚህ ጋር በጣም እየደበረኝ ነው እኮ። አሁንም እኮ ሪከርድ እንዳያረጉሽ ጃዬ ታረጋጊና፣ ይኸውልሽ አያረጉኝም። ድምፄን ነው የሚያረጉኝ። ቢያረጉኝም አያረጉኝም። ድምፄን ነው የሚያረጉኝ። ገባ? እኔ እዚህ ጋር እናንተ ለምንድን ነው ዝም ጃዬ? ይሄንን የምትይው ነገር እኮ ላይቡን ዘግተሽ የሆነ ነገር ማድረግ አለባችሁ። ለምንድን ነው ክብሬን የሚነኩት? ላይቡን ዘግታ ስቅስቅ ብላ ታልቅስና አውጥታው ወታ እዚህ ጋር በቃ ማውራት ክብሬ እንዲነካ አልፈቅድለትም። እሺ ከዚህ በስልክ እናወራለን። ጃዬ በውስጥ እናወራለን። አለቀ። ዳሲት ማንም ሰው ክብሬ እንዲነካ አልፈቅድለትም እኮ ጃዬ። ይኸውልሽ በውስጥ እናወራለን። አሱን እንዴ ዝም ብሎ እየገቡ ይነካኩኛል እንዴ እኮ። ችግር የለም በቃ አሁን በውስጥ እናወራለን። የውስጥሽን እዛ በቃ ቴሌግራም የሚደብረኝ እዚህ ጋር የሚደረገው ነገር ጃዬ ገብቶኛል እኮ እኔ በቃ በውስጥ እናወራለን። አይሻልም? አሁን እዚህ ላይቭ ላይ እንትን ከምንል ማለት በውስጥ እናወራለን። እግዚአብሔርን ይምር እንዴት እንደከፋኝ መቤቴ እኮ በቃ አሁን ደውልልኝ። ይኸው ብሶት ስላለው በጣም ነው የደበረኝ። እኔ ሰደብሽኝ ነው ያልከት አንተ እራሱ። እኔ ምን አደረግኩሽ? አትነግራትም። ልክ ልኮን እሷ ማስለሆነች ነው እንደዚህ የምትናገረኝ። ናሆሜ እየሰማችክ ነው። አንተ እኔን መውታኛለች። ውጪ እናውራና ከዛ ከተረጋጋሽ በኋላ አሁን ይበላል። እንደዚህ የምትደረጊው እየተባልኩኝ ምንም በማላውቀው ነገር እንዴት እኔ ግን ተጫወተው ሌላ ነገር ከተርፍ ነገር እንኳን አልናገርም። ገባህ እኮ? እሺ ይኸውልሽ አሁን እሱ ደውልባት ትዘጋብኛለሽ። በጣም ጃኒ ናሆሜ ደውልባት፣ እዚች ደውልባት። በቃ ውስጥ ታልቅስ። ከዛ እዚህ ወጣ ተረጋግታ ታውራ። አሁን ብሶት አለው ውስጧ። እኔ ቲሜት ስለሌለኝ ነው። ቀለል ያለ ቅጣት ነው የምቀጣው። በአለው ቡናችንን እየጠጣን እቻ አስመሳይ። ከዛው ማሜ ሲመጣ በጉሯ ስትጠጣ ስትንከባለላየዋት። ሁለተኛ ቤት ታብለሽ እንትናት እኔ ፊት ለፊት ነው የምናገረው። ምን በውስጥ መጥቻ ያልነግርሽም ዲቦራ አታስመስይ። እስኪ በበዓል ተለወጭ ውዴ። በቃሌ ጽኝ ዲቦራ። ከፍቅር ውጪ ምንም አልፈልግም። እኔ ፍቅርን ነው የምፈልገው። ዳሴት እኔ በጣም ሰላም የምወድ ሰው ነኝ። በጣም እኔ ልንገራችሁ፣ እኔ ከምን ጋር ነው ፍቅር የያዘኝ? ከተፈጥሮ ጋር ፍቅር ይዞኛል። ከእግዚአብሔር ጋር ፍቅር ይዞኛል። እግዚአብሔር ከዛ ውጪ ምንም የለኝም። እኔ ምንም የያዝኩት ሀሳብም የለም። ገባችሁ አይደለ? ሰላምን ነው የምፈልገው። እውነቴን ነው የምላችሁ። እና እናንተም የኔ ተከታታዮች እንደዛ እንድትፈልጉ ነው የምፈልገው። በቃ ለፍቅር እንድትቆሙ፣ ለኮንፊደንሳችሁ እንድትቆሙ፣ ክሬቲቪቲ ኢንተርናሽናል እንድንሆን ኢትዮጵያ እንደ ኢትዮጵያ ማለት ነው ይዘን ወደ አፍሪካ፣ ከአፍሪካ ደግሞ ወደ ውጭ ሀገር ታለንትድ የሆኑ ሰዎች እንዲወጡ ነው አላማዬ። ከዚህ ውጭ ምንም የለም። ገባችሁ? እና እግዚአብሔር ይመስገን ሁሉም ነገር እየተቀየረ ነው ያለው። ሀሳባችሁ ስጡበት። የጃኒ እናት ባላውላ ናቸው። ይሄንን የሚያቅሰው አለ የለም? ጃኒ ማለት ነው። ጃኒ ሚዲያ ላይ ያለችው ባላውላ ማለት ነው። ያመልካሉ። ጠንቋይ ናት እናቷ። ጠንቋይ አሁን ጠንቋይ እናንተ የምትሉት ምን አይነት ነው? እኔ ባላዋቂ ሲባል ነው የምሰማውና ባላዋቂ ማለት ጠንቋይ ነው። እናታውን ጠንቋይ ናት።
እንግዲህ ጠይቃቸው ነው። አንቺ እኮ ነሽ የጀመርሽው። እውነቱን ተናገሪ፣ ምን ችግር አለው? ጀምረሽዋል አይደል? በደንብ ያቸውና ከዛ ካልሆኑ እኔ እቀጣለሁ። አዎ ባለአውላ ናቸው፣ ግን ቁጭ ብሎ አይፈርዱም። ያው ለልጃቸው ሊሰሩ ይችላሉ። አዶናይ ተበላ። እውነት አዶናይ ተበላ። አዶናይ ተጠንቆ። አንተ ግን ይሄ ነገር ሆዴን ይሰራል። ግን እውነት ነው። እኔ ይኸውልህ ጆከር፣ የምትፈልገው ነገር እርግጠኛ ለመሆን ከፈለክ እኔን አናግረኝና አንተን ለማሳየት ብቻ ማለት ነው። ይሰራል፣ መስራት ይሰራል። የጠንቋይ ተባባሪ 4 ዓመት ክሰል አቀጣጣይና ቡና ፍይ ነበርሽ። ባላውሊያ ናት አለሽ። ባላውሊያ ማለት ያው ጠንቋይ ማለት እኮ ነው። ጠንቋይ ነች ማለት እኮ ባጭሩ። ቁጭ ብላ ለሌሎቹ ላትፈርድ ትችላለች፣ ግን ለራሷና ለራሷ ልጅ መስራት ትችላለች። አዎ በዛ ስለት ከተወለደች እያንዳንዱን ነገር ታደርጋለች። በቃ እንግዲህ ጃኒ አሁን እንደዚህ የፈመሰችው አስጠንቁላ ነው ብለሽ ታምኛለሽ? አስጠንቁላ ምን ማስጠንቆል እኮ አያስፈልግም። በዛ እኮ እንትኑን ምናምን በስነ ስርዓቱ ከገበርክ ምን ካልክ እኮ የፈለከው ቦታ ትደርሳለህ። አሁን ብዙ ቲክታከር በቃ እዚህ ላይ ይሄን ጠንቋይ ቦታ ላይ እዛ ላይ ይደርሳል ማለት ነው። ቆንጆ ካልሆንክ ራሱ ማለት ነው በቃ ውበትክ ጎልቶ እንዲታይ ራሱ ኩል ምናምን ይሰራል። ኧረ ጉቺ ትሻላለች። ጉቺ እኮ አፈላለው ካለች ታፈላለች፣ አነዳለው ካለች ታነዳለች፣ እለምናለው ካለች ትለምናለች። ጉንጭሬ እኮ ቀጥታ ነው። እናንተ ደስ የሚል ነገር አይደለም የምነግራችሁ። አዶናይ እና ጃኒ ተጣሉ እንዴ ጋይስ? አዶናይ ከጃኒ ጋር ቪዲዮ የለውም እንዴ? ቲክታክ ገጹ ላይ ገብቼ ስፈልግ ምንም ነገር ማግኘት አልቻልኩም። አዶናይ አጥፍቶታል ከጃኒ ጋር ያለውን ቪዲዮዎች እና ጃኒ ጋር ደግሞ ገባኝና ሳይ ከጃኒ ጋር ያለው አለ። ኤኒዌይስ ምን እንደተፈጠረ አላቅም። ተቆራርፈዋል ይመስለኛል። ኧረ ወይኔ ማሽቃበጤ። ፍቅርን በአይን አየሁት፣ ፍቅርን ጨበጥኩት፣ በዚህ ዓለም ላይ ፍቅር አለ ወይ እስከምንል ድረስ ነበርና አያድርገው። ምናልባት ተቆራርፈው ሊሆን ይችላል፣ ግን እናጣራለን። ነገና ከነገ ወዲያ እውነቱ ላይ እንደርሳለንና በቀደም ለታ ጃኒ ላይቭ ላይ ሆና ማን ነው ያ ናሆም ነው ምናምን የሚባለው ልጅ ይስማታል፣ ጉንጯን ማለት ነው፣ የጊፍት ይሰጣታልና አዶናይ የዛለታ በጣም ተከፍቶ ነበር። ልሳሞ እያለች ጃኒ እየቀለደች ስትል አዶናይ በጣም ከፍቶት ነበር። ምናልባት በዛም ሊሆን ይችላል። ምናልባት ደግሞ አንዳንድ ሰዎች ጆን ዳንኤል ጌም እየተጫወተ ከአንዱ ጓደኛው ጋር እሷ ጃኒ ጆይን ታደርጋለች እና ጃኒ ላይ ልጁ ላይ ያላግጥባት ሲል ጆን ዳንኤል ተው አይሆንም፣ ጃኒ ገብሩ መጣች እያለ ሲያላግጥ እረፍ፣ እንደዚህ አይሆንም ብሎ ጆን ዳንኤል ተቆጣና ከዛ በኋላ ነው አንድ ላይ ያልታዩት ይባላል። ወይ እኔ እኮ አላወራ ጌታ መስማ እና ዲቦራ እኮ እንደዛ አይደለችም እኮ ወንዶች። እቺ መሽቁቅ አሁን በበዓል በጠዋት አልነሳም አረፋፍደን እንገባለናል። አያታለው ሽቀላ ላይ ናት እሷ። ቤታዬ የዋ እናቴ ቂጤን ጥዬ ተኝቼ እሷ ጋር ቡና ፈላልቤ ብድግዝል ይሽቅልቅል እያደረገኝ ነው። እግሯን ውሃ እየጠጣች እንደ አራስ ህጻለች ሜዳ ላይ እየተንከባለለች አየዋት። እና የመሽቁቅነት አይደለም። አዶናይ ላይቭ ላይ መጥቶ በቃ ተጣልተናል ምናምን ብሎ የሚናገር ነው የሚመስለኝ። ኖርማል ነው አለ እነሱ ጋር ሲወዱም እንደዚህ እንደምታዩ ነው። እንቁላል ያደርገዋቸዋል። እንደዚህ ነው፣ እንደዚህ ጥርግ ነው። አንገትሽን ሳም ነው፣ እጅሽን ሳም ነው። ተንበርክኮ እንደዚህ ብዙ ነገር ሊያሳይሽ። ሲጣላሽም እንደዛው ነው። በቃ አሪፍ ጊዜ ነበር። ማየውትን አላልፍም። እንደው ጠላቶቼም ቢሆኑ ለክፋት ለምን አይጠቀሙበትም? አንጀቴ ውስጥ ይዤውም አልቀጠልም። ምንም አይለወጡም። እኔ ማንም አይስማማኝም ውዴ። እኔ ራሴ በራሴ ነው የምሻለኝ። አየኋቸው እኮ እንደዚህ ሰዎች እኮ ሄለንም ብትሆን በእነዚህ ሰዎች የሽቀላ ማጅራም መቺ ናቸው። ከኔ ጋር ሄዱም ነው ኩምላችሁ። እኔ አሁን ባህል ሲሆን አውቃለሁ፣ አዘቦት ሲሆን አውቃለሁ። ቤተሰቦቼን ብሬክ እሰጣቸዋለሁ። ቀን ሙሉ ላይ 2 ሳምንት ቀጥታ ልጫወት ማለት አንቺ እኮ ትሻኛለሽ። ቀጥታ እኮ ነሽ። ጌታ እጠጣለሁ ካልሽ ትጠጫለሽ፣ አማለሁ ካልሽ ታሚያለሽ፣ እለምናለሁ ካልሽ ለማይነሽ ትለምኛለሽ ውዴ። ምን ሆነሽ ነው? እኔን አፈር ልብላ። ማን አስቀየመሽ? ልንገርሽ በመድኃኒዓለም ልደት ቀን ልንገርሽ፣ አታነካኪ። እሺ ሞዴሬተሮች አላችኋ በብሎክ አንዳንድ የጠንቋይ ቤት የጀመና ከዳሚ የጣን አንቃር ገብጋቢ የጅኒ ሰፋሪ
ታይ ጂኒውን ታይ ጂኒን ታይ አላችሁ አቀጮ ሚዩት በፍጥነት ያ ጂኒውን ታዩ እንዴ ምን ነው ጂኒውን ባሽሙር ለመናገር ፈልገሽ ነው ይደብራል ምንም አላልኩ እኔ ለልጀቴ ቢያመጣም እንደሱ ለቃቃሚ አይደለም እኮ እኔ ኳሽሙረኛ አይደለም ጫወት በውስጥም ሆነ በውጭም ነው የምትለኝ እኔ ታውቂያለሽ ግልጹ ነው የምናገር ውስጥ መጣ ቤታ ለምንድን ነው የምንቀጣጣው ቅጣት ይቅርብን ሰው እኮ ዝም ብሎ ስንጫወት ይሰጠናል ምናምን አለች እሺ ይሁን አልኩኝ ጌም መጫወት ከዛ ልቀጣት ስል ኩርፍ እያለች ኧረ እኔ አልቀጣም ያች ነቅላት ትወጣለች በቃ መርሮኛል አለች ከዛ ትናንትና ማታ ቆይ አንዴ ውዴ ልጠጣ ካፍታ ቆይታ በኋላ ወሪያት ወሪኝ አሽን ከፍታ አርገሽ አታዳምጪ ቆይ አንዴ እዛ አይ ጉቺ እኔ እኮ ከልቤ ነው እኮ የምነግርሽ እየቀለድኩ ምናምን አለ ከዛ ማታ ትገቢያለሽ ቡና እናፈላለን ለባል ስራ አዎ ቡና እናፈላለን አለች አርፍደሽ ነው በጊዜ ይኸውልሽ ጉቺ አስምሪልኝ እዚህ ጋር በጊዜ እንግባ በጊዜ እንግባ አልኳት ስራ ወላድ በድባብ ይፋረደኝ ይሄው ቋሻው ማለት ነው ይወለዱ የማይገናኝ ነገር ነው እያወራ ወላድ በድባብና ይፋረደኝ አይገናኝም ያጠቡ ይወለዱዋል ወላድ በድባብ ይፋረደኝ እኔ ቋሻው ማለት ነው ከዛ ልነግርሽ ጉቺ ተቃጥዬ እኮ ነው ማርያም ሰምተናል ይኸው ከዛ በጠዋት እንግባ አልኳት ኧረ እኔ በጠዋት አልገባም አርፍጄ ነው የምገባው አለችኝ ስትለኝ እሺ አብጌ እግዚአብሔርን ጉቺ እሷን አምኜ በጠዋት እኮ ተነስቻለሁ ግን በቃ እሷ ስትገባ ወይዘሮ ዲቦራ አቤት እኮ ይሄ ከማሜ ጋር አዎ ወንዘርታ ማለት ነው ዳቦን ተጣርገሽ እንደ 7 ዓመት ህፃን አራስ ልጅ እየተገላበጠች ሜዳ ላይ ውሃ ስትጠጣየዋል እኔ ጓደኛሽ እኔ ሀገርሽ ልጅስ እህትሽ ስንጥቅልኝ ጌታት አየዋት ከዛ ደግሞ ስሚ ነው ተሸቅሏለች አልኩ እኔን ቁጭ አርጋ እኔ ምስኪኗ እሷ እስክትገባ ቁጭ ብዬ አፌን ከፍቼ እጠብቅልሻለሁ ጸጥ ብዬ ማለት ነው ለበጎ ነው መልእክት አለሽ ለበጎ ነው እሷ ሳይዱ የምትይዙ እውነት አትናገሪ ለበጎ ነው መልእክት አለሽ እሺ መልእክቱ ምንድነው መልእክት አለሽ ለበጎ ነው ለበጎ ነው መልእክት አለሽ ነው ወይስ እግዚአብሔር በስ ብያሳየሽ ነው አይንሽ ላይ ግልጽ አርጉ እያሳየሽ ነው እያለኝ ነው ፈጣሪ ማሪ እንኳንም አልተጫወትሽ እንኳንም ቀረችብሽ መልእክት አለሽ እውነትሽ ምንድነው መልእክቱ እንዴ አንቺ ከክ ንገረኝ አታስጨንቂ እኔ ታውቂያለሽ የልጅ ልብ ነው ያለኝ እሰይ እንኳንም ቀረች የቀረው እንኳን ቀረ አሜን በይ ማሪ የሄደው እንኳን ሄደ የቀረው እንኳን ቀረ ሲባል ለሚሄደው ለምን ሲባል አንቺ እንኳን ቀረ ዲቦ እንኳን ቀረች ዛሬ መልእክት አለሽ እኔ እንግዲህ ስሚ ጉቺ አንቺ ደስ ለምን እንደምትይንገሽ እውነቱን ልንገርሽ ቀጥታ ነሽ አልጫወትም ካልሽ አልጫወትም ጫወታለሁ ካልሽ ጫወታለሁ ሸቅላለሁ ካልሽ ሸቅል እለምናለሁ ካልሽ ቤቱን ባርኩ ከብር እሷ ዛሬ እንግባና እንጫወት ፔንትኔ መጣብኝ የሳንተን በሳምንት ሙሉ ነው የሚመጣው ሰባቱንም ቀን ውዴ እኔ እንዴት አይነት እኔ ወይ ወንድነት ሁሉ ተጠጋግቼ ይሆን አላውቅም ወይ ወደ ሰው ወደ ሴትነት አብዝታ መጣ ይሆን አላውቅም ሰባቱንም ቀን ያ ነገር ላይ ናት ሲመቻት እኮ ነው ምንሽ ሲመቻት በሳምንት ስንት እንደሚመጣባት አላውቅም ብድግ ደግሞ ጉቺ ትልና ማለት ነው እኔ እግዚአብሔርም ሊያዝልኝ አልቻለም ሊጨበጥልኝ ባህሪው አልቻለም እስኪ ጉቺ ምን ትመክርኛለሽ ቆስዬ ነው የምነግርሽ ለማስመሰል ጠላቶች ይልሽ አይጠቀሙበት እያልኩ ነው የቀጠርኩ ዛሬ ግን አልቻልኩም ጉቺ እንደፈለጉ አርገው መረፈለብሽ ቤታዬ ከአቅምሽ በላይ ሆነ ለሷ ብዬ በጠዋት ተነስቼ ትገባለህ ያገባን ብዬ ቁጭ ብዬ ሽክልከል ያረገች እሷን እኔ ቤታዬ ቂጤን ጥዬ ይሄ ፌር ነው ወይ ያለሽ ወይ ይቅርብሽ እንዳትዪ ንገሪኝ ቀጥታ ትቅርብሽ ምንም አታስታርቂም አንቺ ደግሞ ለቃቃሚ ትቅርብሽ እያልሽ ማሪም አይሆንም ተበድለሻል ተገፍተሻል ማርያምን አዎ ጉቺ አይደል እግዚአብሔርን አይሆንም አሁን የነገርሽን ነገር እኮ ማአት መከራ ነው እኮ የወረደብሽ ማንም የማይችለውን ዱላ መከራ ይሄ ከባድ እኮ ነው ማሪ አንቺ ሆነሽ ነው የቻልሽ